ከሚከፋፍለን ዘርና ቋንቋ ይልቅ አንድ የምታደርገን ቤተ ክርስቲያን ትበልጣለች። ለፖለቲካ ፍጆታ ለማዋል የሚሞከረው መጽሐፍ ራእየ ማርያም። ምንጭ ግንግልቻ። ጸሐፊ ኩፋ ጉዲና ኩማ ወይም አባ ቁልቢ። አንዳንዶች ኦርቶዶክሳዊት ቤተክርስቲያንን ለመውቀስ ከሚጠቀሙባቸው ድርሳናት መካከል አንደኛው ምናልባትም ዋነኛው ራእየ ማርያም ነው። ጋላ፣ ሻንቅላ፣ ፈላሻ የሚሉ ቃላት ተጽፈውበታል በሚል ይህ ግን በመደበኛው ቅጂ ላይ ያልነበረ የሌለ ሊኖር የማይችል የግለሰቦች ስራዎች ነው። ቀድሞ ነገር ራእየ ማርያም ቁጥሩ ከአንድ መጻሕፍት እንጂ የኦርቶዶክሳዊት ቤተክርስቲያን ሚዛኗ ከሆኑት 81 ወይንም መሰረታዊ መጻሕፍት መካከል አይደለም። አዋልድ ወይም ልጆች የሚለው ስያሜያቸው እንደሚያመለክተው ራእየ ማርያምን የመሰሉ አዋልድ መጻሕፍት ደግሞ በይዘታቸው እነዚህን መሰረታዊያን መጻሕፍትን መስለውና አህለው ከአባታቸው አብራክና ከእናታቸው ማኅፀን መወለዳቸውን ካላስመሰከሩ ከወላጆቻቸው ይዘትና አስተምሮ ለማፈንገጥ ከሞከሩ የልጅነት ሥልጣናቸው ይቋረጣል፣ ዲቃላ ይሆናሉ። ራእየ ማርያም መጽሐፍ ለመጀመሪያ ጊዜ የተዘጋጀው በግሪክ ቋንቋ እንጂ በግዕዝም በአማርኛም አይደለም። የአገር ውስጥ ድርሳናት ካልሆነ ደግሞ ቀድሞውኑ እነዚህን አነታራኪ የኢትዮጵያ ፖለቲካ ቃላት ሊኖሩት አይችልም፣ በትርጉም ሂደት ተበረዙ እንጂ። ብዙውን ጊዜ የሚተቸው የራእየ ማርያም ቅጂ በ1960 ዓ.ም እንደታተመ የሚነገረው የቤተ ክርስቲያኒቱን መደበኛ መዋቅርና አሰራር ተከትሎ የታተመ ሳይሆን በነጋዴዎች የተሰራጨው ነው። ለዚህም ነው አንድ ብቻ ብቅ ብለው የጠፋው፣ ከዚያ በፊትም ሆነ ከዚያ በኋላ አልታተመምና። በጥቅሉ የራእዩ ገላጭ ክርስቶስ፣ የራእዩ ተቀባይ ድንግል ማርያምና የራእዩ ጸሐፊ ሐዋርያው ቅዱስ ዮሐንስ መሰል ቃላትን አልተናገሩምና ሊናገሩም አይችሉምና የጸሎት መጻሕፍትን ለፖለቲካ ፍጆታ ለማዋልና ኦርቶዶክስን ለመሸንቆጥ የሚደረገው ፕሮፓጋንዳ ሊቆም ይገባዋል። በአሁኑ ጊዜ እንደ ጋላ ያሉ ቃላት የሚታዩባቸው ሃይማኖታዊ አዋልድ ድርሳናት 3 መልክ አላቸው። የጸሎት መጻሕፍት የትርጉም ወይም ከቋንቋ ወደ ቋንቋ የተመለሱ እና የትርጓሜ ወይም ለምስጢራት አብርሆት ሲባል የተጻፉ የአንድምታ መጻሕፍት ናቸው። አዋልድ መጻሕፍት ከመሠረታውያኑ የመጽሐፍ ቅዱስ መጻሕፍት የተወለዱ የነርሱን ጭብጥ መስለውና አህለው የተገኙ ናቸው። እናም መሠረታውያኑን ይበልጥ ከማብራራትና ከማስፋት ያለፈ አንዳችን የሚፋለስ አስተምሮ ሊኖራቸው አይችልም። ነገር ግን ሰዎች መሠረታውያኑን መጻሕፍት ለማብራራትና ለማስፋት ሲሉ በማወቅም ይሁን ባለማወቅ የራሳቸውን ቋንቋ፣ ባህል፣ የግንዛቤ አቅጣጫ ወዘተ ሊቀይጡባቸው ይችላሉ። ይህ በሚሆንበት ጊዜ በግለሰቦቹ ስህተት የተነሳ አዋልድ መጻሕፍቱ ላይ ጥያቄ ሊነሳ ይችላል። አሁን እየተስተዋለ ያለው ይህ ነው። የትርጉም ሥራ ከአንድ ቋንቋ ወደ ሌላ ቋንቋ መመለስ ቁልፍ ችግሩ የመጀመሪያው ጭብጡ እየተሳተ መምጣቱ ላይ ነው። የቱንም ያህል ጥረት ቢደረግ የእናት ቋንቋውን ያህል በትክክል መልእክቱ ማስተላለፍ አይቻልምና። ከዚህ አንጻር በአሁኑ ጊዜ በብዛት መሰል ጥያቄዎች የሚነሱባቸው መጻሕፍትም
ለመጀመሪያ ጊዜ በተጻፈባቸው ቋንቋዎች ላይ ሳይሆን ወደ ሌሎች ቋንቋዎች የተተረጎሙበት እንደ አማርኛ ያሉ ቃላት ላይ ነው። የአንድምታ መጻሕፍትን ስንመለከት ደግሞ ቀድሞ ነገር አንድምታ የሚያስፈልገው መጻሕፍቱ ወይም ጸሐፊዎቹ ከአንባቢው ማህበረሰብ በዘመን፣ በቋንቋ፣ በባህል፣ በትምህርት ደረጃ፣ በአኗኗር ዘይቤ ወዘተ የተለያዩ ስለሆኑ ነው። እናም በየአዝማናቱ የሚኖሩትን የማህበረሰብ ክፍሎች አረዳድ ለማቀራረብ የሚሰራ እስከሆነ ድረስ በአንድ ወቅት ትክክል የነበረ አገላለጽ ከተወሰኑ ጊዜያትና በሌሎች ቦታዎች ደግሞ ስህተት መስለው ቢታዩ ሊገርመን አይገባም ማለት ነው። አገላለጾቹ ተለያዩ ማለት ግን ሊያብራሩ የተወሰኑት ጭብጥና ሃይማኖታዊ አስተምሮ ተለያይቷል ወደሚል ድምዳሜ አያመራም። እናም ትናንት በአንድምታ መጻሕፍት ውስጥ አንድን ጉዳይ ለማብራራት ጥቅም ላይ ውለው የነበሩ ቃላት ጋላ እንደ ምሳሌ ብንወስድ ዛሬ ላይ ግን ሌላ ትርጉም ተሰጥቷቸው ሊሆን ይችላል። ተፈጥሯዊ ወይም የሚጠበቅ እንጂ የሚገርም አይደለም። የጥንቱ አንድምታ አሁን ላለው ትውልድ በሚሆን ቃል መልሶ ማሄስ ግን ተገቢ ሊሆን ይችላል። ዘመኑንም የመዋጀት አካል እስከሆነ ድረስ የሚጠበቅም ነው። አንዳንዶች ኦርቶዶክሳዊት ቤተክርስቲያንን ለመውቀስ ከሚጠቀሙባቸው ድርሳናት መካከል አንደኛው ምናልባትም ዋነኛው ራእየ ማርያም ነው። ጋላ፣ ሻንቅላ፣ ፈላሻ የሚሉት ቃላት ተጽፎበታል በሚል በእርግጥ ፖለቲከኞችና ኢአማንያኑ ሆን ብለው ለተለየ ሕዝብ የተቆረቆሩ መስለው ኦርቶዶክሳንን ከሃይማኖታቸው ለማስበርገግ የሚያራግቡት ሲሆን ሌሎች ደግሞ ይህንን ሴራቸውን ባለማወቅ ሲሰናከሉ ተስተውለዋል። ጠርዘኛው የኦሮሞ ብሔርተኞች ለፖለቲካዊ ግባቸውና ኦርቶዶክሳዊት ቤተክርስቲያንን ለማጥላላት ሲሉ የራሳቸውን ፈረጃ አስቀምጠዋል። በተለይም በ1960 ዓ.ም በተስፋ ገብረስላሴ ታትሞ እንደተሰራጨ የሚነገረውንና ጋላ የሚል ቃል ባሉታዊነት የያዘውን ራእየ ማርያም አስመልክተው የሚከተለውን ብለዋል። አንደኛ፣ እንደ አሰፋ ጃለታ ላሉት አንዳንድ የብሔር ፖለቲካ አቀንቃኞች ጋላ የሚለውን ቃል አቢሲናውያን ማለትም የኦርቶዶክስ ደባትራን ኦሮሞ ለማሸማቀቅ የተጠቀሙበት የስድብ ቃል ነው ብለው ተናግረዋል። ሁለተኛ፣ ለአቶ ሌንጮ ለታ ክርስትና ዘረኝነትን ለመደገፉ ማሳያ ነው ሲሉ ተደምጧል። ሶስተኛ፣ የመጫና ቱለማ ፕሬዝዳንቱ ድርቢ ደሙሴ ሀበሾች ለኩሽ ሕዝብ ያላቸውን ጥላቻ የገለጹበት፣ የኦርቶዶክስ ቄሶች ከአፄ ኃይለሥላሴ ጋር በመሆን ለኦሮሞ ሕዝብ ያላቸውን አመለካከት የገለጹበት ካሉ በኋላ እኔን የሚገርመኝ የቄሶቹ የጥላቻ ድርሰት ሳይሆን የብዙ ኦሮሞዎች የኦርቶዶክስ ክርስቲያን እምነት ተከታይ መሆን ነው ሲል ቁጭቱን ይገልጻል። የእነዚህ ሁሉ ውዥንብሮች መነሻ ግን መሰል ቃላት የቀድሞ ነገር በሃይማኖት መጻሕፍት ውስጥ ከመጀመሪያው ነበሩ አልነበሩም ብሎ ካለማጣራት የሚመነጭ ሲሆን ተጽፎ ከነበር ደግሞ በዘመናት ሂደት ውስጥ የሚኖራቸውን ትርጉም መለዋወጥ እንዲሁም አግባቢያዊ ጭብጣቸውን አለመገንዘብ ነው። በተለይም በአንድ ወቅት ታትሞ እንደነበረ ከሚነገረውና እስካሁን ሙሉ ሰነዱ ባልተገኘው የአማርኛ ራእየ ማርያም ላይ ጋላ፣ ፈላሻ፣ ሻንቅላ የሚሉ ቃላት እንዴት ሊኖሩ ቻሉ የሚለውን መፈተሽ የዚህ ጽሑፍ ማጠንጠኛ ነው። የዚህ ጽሑፍ በዋና ግብዓትነት የሶስት ሰዎች ከዚህ ነጥብ ጋር በተገናኙ መጠነኛ ጥናት አድርገው እይታቸውን ለማቅረብ የሞከሩ አጫጭር መጣጥፎች ተወስደዋል። ቀሲስ ዶክተር አምሳሉ ተፈራ ለአደባባይ የጡመራ መድረክ የራእየ ማርያም ትርጉም ችግር በሚል ያቀረቡት ፕሮፌሰር ጌታቸው ኃይሌ ቪዥን ኦፍ ሜሪ ራእየ ማርያም አንድ አረታክ በሚል ርዕስ ያዘጋጁት ባለ 5 ገጽ ጽሑፍ እንዲሁም በማነጸረ ስለ አንዳንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከአንዳንድ ኦሮሞ ጸሐፍት የተሰነዘሩ ያስቀየሙኝ ክታቦች በሚል ርዕስ በጡመራ ገጻቸው ላይ የከተቡት ነው።
እነዚህንና ተጨማሪ እይታዎችን ታክለውበት እንደሚከተለው ለማጠቃለል ተሞክረዋል። አንደኛ፣ የመጽሐፉ ምድብ ከዋልድ ነው። የኦርቶዶክሳዊት ቤተክርስቲያን ሚዛናዊ መጻሕፍት አምላካውያት ወይም 81ዱ አስራው ወይም መሠረታዊ መጻሕፍት ናቸው። አዋልድ የሚለው ስያሜያቸውም እንደሚያመለክተው እነዚህ መሠረታዊያን መጻሕፍትን መስለውና አህለው ከአባታቸው አብራክና ከእናታቸው ማኅፀን የተወለዱ ልጆች እስከሆኑ ድረስ ከወላጆቻቸው እየተለየ ይዘትና አስተምሮ አይኖራቸውም። አፈንግጠውም ከተገኙ ግን የልጅነታቸው ስልጣን ይቋረጣል፣ ዲቃላ ይሆናሉ። እናም የዋልድ መጻሕፍትና ዋና ድርሻ አዲስ አስተምሮ የማመንጨት ሳይሆን አስራው መጻሕፍትን ወይንም ጥሬ ዘር እንጂ ትርጉም የሌላቸው መተርጎም፣ መተንተን፣ ምስጢሩን አራቀውና ትርጓሜውን አቃንቶ ማቅረብ፣ በነቢብ የተገለጠውን በገቢር በትምህርት የተሰጠውን በተግባራዊ ሕይወት ማሳያ ብቻ ነው። በአንጻሩ አዋልድ መጻሕፍት ምንም እንኳን የቤተ ክርስቲያኒቱን ትክክለኛ አስተምሮ አቋም ማንጸባረቅ ዋና መታወቂያቸው ቢሆንም ለግለሰቦች እይታና ስራዎች በማወቅ የሚሆን ባለማወቅ ለሚፈጸም ቅሰጣ ግን የተጋለጡ ናቸው። ከዚህ አኳያ ራእየ ማርያም የተባለው የጸሎት መጽሐፍም ምድቡ ከአዋልድ መጻሕፍት ነውና ከአስራው የተለየ ሐሳብና አስተምሮ ተቀላቅሎበት ከተገኘ ተበርዟል ብሎ ለመደምደም ይቻላል። ጉዳዩ ከተገለጸበት አንጻርም ከታየ ቤተ ክርስቲያን ዝሙት ጨርሶውኑ መፈጸም የለባትም የሚል እንጂ ከዚህ ሕዝብ ጋር ከተፈጸመ ብቻ ነው የሚከተለው የሚል አስተምሮም ሥርዓትም የላትም። በዚህ መሠረት ከጋላ ሻንቅላና ፈላሻ ጋር የተኙ ወይም ግብረ ሥጋ የፈጸሙ ብቻ ይኮነናሉ የሚል ጽሑፍ የሰፈረበት የትኛውን መጽሐፍ ከተገኘ ከመሠረታውያኑ መጻሕፍት ወይም የቤተ ክርስቲያኒቱ አስተምሮ ጋር የተጣረሰ የግለሰቦች ሥራዎች እንደገባበት ግልጽ ነው። ራእየ ማርያምም በመጽሐፍ ቅዱስ የተከለከለውን ዝሙትና አመንዝራነት በማውገዝ ክርስቲያኖችን በሥነ ምግባር አንጾ ወደ መንግሥተ እግዚአብሔር መምራት እንጂ ዝሙት ከዚህ ሕዝብ ጋር ሲሆን ይበልጥ ለኩነኔ ይዳርጋል የማለት ሥልጣን አይኖረውም። ሁለተኛ፣ መጀመሪያ የተጻፈው በግሪክ ቋንቋ ነው። መጽሐፉ ለመጀመሪያ ጊዜ የተዘጋጀው በግሪክ ቋንቋ እንጂ በግዕዝም በአማርኛም አይደለም። ይህ እውነታ የሀገር ውስጥ ድርሰት አለመሆኑ የሚጠቁሙት ትልቅ ቁም ነገር ቢኖር እነዚህ አነታራኪ ኢትዮጵያዊ ቃላት ጋላ፣ ሻንቅላ፣ ፈላሻ ከጅምሩ በይዘቱ ውስጥ እንዳልነበሩ ነው። እንኳንስ በዚህኛው ቅጂ ውስጥ ቀርቶ በአረብኛው የግብፅ ቤተ ክርስቲያን ባስተረጎመችው ውስጥም ሊኖሩም አይችሉም። በኢትዮጵያ ለመጀመሪያ ጊዜ በተጻፈበት ቋንቋ ወይም ግዕዝ ውስጥም እንዳልነበሩ የተለያዩ ቅጂዎችን ያመሳከሩ አጥኚዎች አረጋግጠዋል። እናም ቃላቱ በስርዓት የተቀየጡት በቅርብ ጊዜ ወደ አማርኛ ሲመለሱ ያውም አንዴ ብቻ ብቅ ብሎ በዛ የውሃ ሽታ ከሆነው ቅጅ ይህ ጩኸት ሳይነሳ አበው በጥበብ ካከሰሙት ብቻ ለመሆኑ ጥሩ ማሳያ ነው። ከስነ ልሳናዊ ዳራ በመለስ ደግሞ ኦርቶዶክሳዊት ቤተ ክርስቲያን ኦሮሞን አሊያም ሌላውን ሕዝብ ለይታ በጠላትነት የምትፈርድበት ምክንያት አልነበረም፣ የለምም። በኢትዮጵያ ቤተ ክርስቲያን ታሪክ ውስጥም የጨለማ ዘመናት እየተባሉ ከሚነገሩት የዮዲት ጉዲት 40 ዓመታት ጥፋት፣ የግራኝ አህመድ 15 ዓመታት ሰቆቃ፣ በአጼ ሱስንዮስ ዘመን የነበረው የካቶሊክ ሚስዮናውያን ቅሰጣ፣ የዘመነ መሳፍንት ፈተና፣ የደርቡሾች ጥፋት፣ በጣሊያን የወረራ መከራዎች ውስጥ የገጠሙትን ተግዳሮችን እንዲሁም ከዚያም በኋላ የገጠመውን ፈተናዎች ሁሉ ከየአገዛዞቹ ጋር እየታዘለ የሚመጣውን ፈተና አወገዘች እንጂ አንድ የተለየ ሕዝብን በአሉታዊነት ፈርጃ አላስተማረችም፣ አልጻፈችምም። እናም ጋላ፣ ሻንቅላ፣ ፈላሻ በሚባሉ ሕዝቦች ላይ
የተለየ ዘመቻ የሚከፍት የቤተ ክርስቲያን መጽሐፍ አይኖርም። የግለሰቦች ስሜትና ፍላጎት እንደተንጸባረቀበት ማሳያውም ይህ ነው። አለበለዚያ ከግሪኩ መነሻ ያልነበሩ ቃላትም ሆኑ ጭብጦች በአማርኛው መዳረሻ ላይ ሊካተቱ የሚችሉበት አንዳችም አመክንዮ አይኖርም። ያም ሆነ ይህ መሰል ክርክሮች ሲፈጠሩ የሚዳኙት በእናት መዝገብ ወይንም በመጀመሪያው ቅጂ ይዘት እንጂ በገልባጮች አለመሆኑ መታወቅ አለበት። ሶስተኛ፣ መጽሐፉ በትርጉም ሂደት ለግለሰቦች ስርወት ተጋልጧል። ራእየ ማርያም መጀመሪያ ከግሪክ ወደ አረብኛ ማለትም በግብፅ ቤተ ክርስቲያን ከዚያም ወደ ግዕዝ እስከተተረጎመበት ድረስ ይህን መሰል ችግር አልተስተዋለም። ስርወቱ የተካተተው ከብዙ መቶ ክፍለ ዘመናት በኋላ ወደ አማርኛ ሲተረጎም ያውም በአንዲት ቅጽ ላይ ብቻ ነው። አንድ ተርጓሚ ደግሞ መገኛ ወይንም እናት ቋንቋንና የሚተረጎምበትን ተቀባይ ቋንቋ ጠንቅቆ ማወቅ ይጠበቅበታል፣ ትክክለኛ ጭብጡን እያመሳከረ ይተረጉም ዘንድ። ይህ ካልሆነ መሰረታዊ መልእክቱን ትቶ የራሱን ሐሳብ ሊጨምርበት ይችላል። ቅዳሴ ሲያልቅበት ቀረርቶ ጨመረበት የሚሉት የተለምዶ አነጋገር አይነት። ጸያፍ ቃላትን ይዟል ተብሎ የሚነገረው የ1960 ዓ.ም ራእየ ማርያም መጽሐፍ ክፍል ከግዕዙ ዘር ጋር እንኳን ሲመሳከር አማርኛው በትክክልና በሙሉ እንዳልተተረጎመ ለማረጋገጥ ይቻላል። በአንጻሩ ደግሞ በግዕዙ ዘር ውስጥ የሌሉትን ጋላ፣ ሻንቅላ፣ ፈላሻ የሚሉትን ቃላትን ሰንቅሮባቸው እናገኛለን። ይህ ስርወት ትርጓሜው የጨመረው እንጂ የመጽሐፍ ዓላማም ይዘትም አይደለም፣ ሊሆንም አይችልም። በሌላ መልኩ ራእየ ማርያም በሚል ብቻ እጅግ በርካታ ቅጂዎች መኖራቸው መረሳት የለበትም። ቀሲስ ዶክተር አምሳሉ ተፈራ ብቻ እንኳን ለማየት በሞከራቸው የተወሰኑ መዘርዝሮች ወይም ካታሎጎች በሀገር ቤትና በአውሮፓ ልዩ ልዩ ቤተ መጻሕፍት ከ39 በላይ የራእየ ማርያም መጽሐፍ ቅጂዎች መገኘታቸውን ጠቁመዋል። ከነዚህና ሌሎች ቦታዎች ሊኖሩ ከሚችሉ ተጨማሪ ቅጂዎች ሁሉ ግን እስካሁን በመሰል ቃላት ይዘቱ የሚተቸው የራእየ ማርያም ቅጽ በ1960 ዓ.ም ታተመ የሚባለው ብቻ ነው። እነዚህን ቃላት የያዘ ሌላ ራእየ ማርያም ቅጽ ከዚህ በፊትም አልነበረም። ከዛ በኋላም በዚህ መልኩ ተመልሶ አልታተመም፣ ቢያንስ እስካሁን አልተገኘም። ይህም በራሱ የሚያሳየው ጉዳዩ የሰሞነኛ ግለሰቦች ስሜት እንጂ ቋሚ ተቋማዊ አቋም አለመሆኑን ነው። አራተኛ፣ መጽሐፉ በመደበኛ መዋቅር ታይቶ የተፈቀደ በቤተ ክርስቲያኒቱ ማተሚያ ድርጅት የታተመ አይደለም። የሚወቀሰው ራእየ ማርያም ተዘጋጅቶ የታተመው በተስፋ ገብረ ሥላሴ ማተሚያ ድርጅት እንጂ በቅዱስ ሲኖዶሷ አመራር ተሰጥቶበት በሊቃውንት ጉባኤ ተመርምሮ በቤተ ክርስቲያኒቱ መደበኛ መዋቅር ተዘጋጅቶና በራሷ ማተሚያ ተቋም ትንሣኤ ማሳተሚያ ቤት አይደለም። እናም ኦርቶዶክሳዊት ቤተ ክርስቲያን መጠየቅ ቢኖርባት መንፈሳዊ ንብረቷ ቅዱሳት መጻሕፍቷ በፍቅር ንዋይ በታወሩ ስግብግብ ነጋዴዎች አማካኝነት ተበርዞ እየታተመ ለገበያ በመዋሉ ብቻ ነበር። በአንጻሩ ደግሞ ይህ መጽሐፍ በታተመ ጊዜም ሆነ በኋላ ተነቅፏል ተብሎ ከሚጠቀሰው ማህበረሰብ ወይንም ኦሮሞ አብራክ የተገኙ ኦርቶዶክሲያን ሊቃውንት በቤተ ክርስቲያኒቱ ውስጥ ቁልፍ አገልግሎት ላይ የነበሩ ከመሆናቸውም በላይ በራእየ ማርያም መጽሐፍ ከመጸለይም አልታቀቡም። ስርወቱ የግለሰቦች እንጂ የራእዩ ገላጭ ክርስቶስ፣ የራእዩ ተቀባይ ድንግል ማርያምና የራእዩ ጻፊ ሐዋርያው ቅዱስ ዮሐንስ አለመሆኑን ጠንቅቀው ተረድተዋልና የግለሰቦቹም ስሜት በማዕከላዊ ተቋማዊ መዋቅር ቢታገዝ ኖሮ እነርሱም ጭምር ዝም ባላሉ ነበረ። የአንዳንዶች ብዥታ ደግሞ በቤተ ክርስቲያኒቱ ስም ታትሟል፣ የተተረጎመው ከግዕዝ ስለሆነ
የቤተ ክርስቲያኒቱ አቋም ነው የሚል ነው። በመሰረቱ በግዕዝ የተጻፈውና በቤተ ክርስቲያኒቱ ስም የታተመው ሁሉ የኦርቶዶክሳዊት ቤተ ክርስቲያን አቋምና ንብረት አይደለም። በአፋን ኦሮሞ የተጻፈው ሁሉ የኦሮሞን ሕዝብ ሆነ መንግስት እንደማይወክል፣ በአረብኛ የተጻፈው ሁሉ እስልምናና ሙስሊሞች እንዳልሆነ እንደዚሁ በግዕዝ የተጻፈው ሁሉ የኦርቶዶክስ ሊሆን አይችልም። በአጠቃላይ ግዕዝ ቋንቋ እስከሆነ ድረስ እምነት፣ ፍልስፍና፣ ኑፋቄ፣ ታሪክ፣ ጥንቆላ ወዘተ ይጻፍበታል። እናም በግዕዝ ቋንቋ ለተጻፈ ዶክመንት ሁሉ ኦርቶዶክሳዊት ቤተ ክርስቲያንን ተጠያቂ ማድረግ ማለት በላቲን ፊደልና ቋንቋ ለተጻፈ ሁሉ ካቶሊኮች ተጠያቂ ናቸው፣ ወይም ደግሞ በአረብኛ ለተጻፈ ሁሉ እስልምና ተጠያቂ ነው እንደማለት ይሆናል። አምስተኛ የግለሰቦች ስርወጥ ለመሆኑ ስነ ልሳናዊ ማሳያም አለ። በአማን ነጽር የተባሉት መምህረ ቤተ ክርስቲያን ይህ ጉዳይ ስርወጥ እንጂ ትክክለኛ ድርሳን ላለመሆኑ ስነ ልሳናዊ ማሳያም ያቀርባሉ። ለምሳሌ በተጠቀሰው መጽሐፍ ውስጥ የተካተተው ስርወጥ የኦሮሞን ብቻ ሳይሆን ፈላሻ እና ሻንቅላ የሚባሉትንም ህዝቦች ይህ ክርስቲያናዊ በሆነ መንገድ ይጠቅሳል። ታዲያ ያስተዋለ ሰው በግዕዝ ቋንቋ ሸ የሚባል ፊደል የማይታወቅ ሆኖ ሳለ በስርወጡ ፈላሻና ሻንቅላ የሚል ሸ የበዛባቸው ቃላት በመታየታቸው ብቻ ተራ የእኩያን ጨማሪ ወይም ደግሞ ስርወጥ መሆኑን መረዳት ይቻላል ባይ ናቸው። መሰል ችግሮች በሌሎች አዋልድ መጻሕፍት ላይም ስለሚስተዋሉ እነዚያን ደግሞ በቀጣይ ጽሑፋችን ለማስቃኘት እንሞክራለን። በመጨረሻም በዚህ ረገድ እነዚህና መሰል ተግዳሮችን ለመቅረፍ ቤተ ክርስቲያን ምን ሰርታለች? ምንስ መስራት ነበረባት? ቀሪ ስራዎቿስ? የእኛ